ምንም ግን የለም ኪዩ። እንዴ የምናውቀው ሰው ነው ወይስ ስላት አዎ ብላኛለች አላልሽኝም ነበር እንዴ አንቺ ራስሽ? እውነትሽን እኮ ነው። ግን ደግሞ በዚህ ጉዳይ ላይ ከአቶ አባተ ይልቅ የሚጠረጠረው ሄኖክ ነው። ሄኖክ? አዎ ሄኖክ። እኔና እሱን ስላለያየችን እሱ ነው ሊሆን የሚችለው። እኔ እንጃ። ግን ደግሞ ሄኖክ እንደዛ ያደርጋል ብዬ አላስብም። ሀይ አንቺ ልጁን ስለማታውቂው ነው። በጣም እልኸኛ ነው። እሱ ነው የሚሆነው። ምን ልታረጊ ነው? ልደውልለት ነዋ። እንዴ ኪያ ቆይ ተረጋጊ። መጀመሪያ እሱ መሆን አለመሆኑን በደንብ እናረጋግጥ። ከዛ በኋላ ታወሪዋለሽ አይሻልም? ይልሻና በመጀመሪያ ደረጃ ኤዱ ከጠፋች ጀምሮ አንድ ቀንም መጥቶም ደውሎ አያውቅም። ሲቀጥል ደግሞ አንቺ ራሱ ቢሮ ቀርተሽ አንድም ቀን ደውሎ ጠይቆሽ አያውቅም። ስለዚህ ይሄ ነገር ኖርማል ነው ታያለሽ? እሱማ እኮ ልክ ነሽ። ያልሽው ነገር በሙሉ ያስኬዳል። ግን ደግሞ እንደዚህ በቶሎ ወስነን የሆነ ነገር እንዳይፈጠር ብዬ እኮ ነው። ምንም አይፈጠርም። የኔና እሱ ጉዳይ እንደሆነ አንድ ያበቃለት ጉዳይ ነው። እና ቆይ እሺ አሁን ደውለሽ ምን ልትይው ነው? አላውቅም። ግን ደግሞ በአካልም ቢሆን ሄጄ አገኘዋለሁ። ደግሞ እኮ ጥጋቡ ስልክም አያነሳው። ለነገሩ እንዴት ያነሳዋል? ምን እንደሰራ ስራውን ያውቀው የለ። አና ያንቺ ስልክ ከፈችና ስጪኝ። ኪዩ ግን በደንብ አስበሽበታል? በኋላ ደግሞ ተሳስተን ሌላ ጦስ እንዳናመጣ። አና ስልኩን ከፍተሽ ስጪኝ አልኩሽ። እሺ ያንቺ ስልክ ሲሆን አነሳ። ሀና አይደለም ጭራሽ ድምጽም ጠፍቶብክ ነው። እህቴን ኤደንን ነው የፈለኩት። ምን እያልኩ እኮ እንደሆነ በደንብ ገብተዋል። ላገኝ እፈልጋለሁ። የት ነው አሁን? ጭራሽ ጆሮዬ ላይ ስልኩን ዘጋ። አለቀውም። ኧረ ኪዩ እባክሽ ተረጋጊ። አልረጋጋም። ይልሽ ግን የጽናትንና የኔናን ድምጽ የሰማው ይመስለኛል በስልክ ውስጥ። ስለዚህ እዛው ሄደን እናናግረው ነው። እንሂድ። የት? እዛ? አዎ ተነሻው። የምናባክነው ጊዜ የለም። እንሂድ። ወይ ኪዩ መጀመሪያ ደውለሽ አረጋግጫ። አይሆንም። እንደ ደወልኩኝ ካወቀና እዛ እንደሚሄድ ከገባው ወጥቶ ሊሄድ ይችላል። ስለዚህ እዛው ሄደን እናፋጠዋለን። ነይ እንሂዳው። እኔ እኮ አፈቅራታለሁ። እሷ ግን ይሄን አታውቅም። ማወቅ ነበረባት። ካላሳያት ካልነገርካት እንዴት ታውቃለች? ደጋግሜ ነግሬያታለሁ። መቼ? የተገናኘን ጊዜ። ድሮ? በየቀኑ መናገር ያለብኝ አይመስለኝም። እኔ ጋር ምንም የተቀየረ ነገር የለም። ቆይ ዛሬን የምትኖረው የተወለድክ ቀን በበላኸው ምግብ ነው? የተወለድኩ ቀን ምግብ አይደለም የበላሁት፣ ጡት ነው የጠባሁት። አትቀልድ። ቆይ ለመኖር በየቀኑ ትበላለህ አይደል? ካልጾምኩ አዎ። ፍቅርም እንደ ምግብ ነው፣ በየዕለቱ ሊበላ ይገባል። እሺ ቆይ አሁን ምን አድርግ ነው የምትለኝ? አሳያት፣ ንገራት። አብሬያት እኮ ነው ያለሁት። ምንም ነገር አጉድዬባት አላውቅም። ምን አሟልተህላታል? የትምህርት ቤት የምከፍልላት እኔ ነኝ። የፈለገችውን ነገር የማሟለው እኔ ነኝ። ለምን? ቤተሰቦቿ እንዳታስቸግር። እሷ የኔ ኃላፊነት ናት። ሳትጋቡ አባቷ ከሆንክ ስትጋቡ እኮ አያቷ ልትሆን ነው ማለት። አጠፋው? አላጠፋም። ከመጠን በላይ ነው ልክ የሆንከው። አልገባኝም። ይኸውልህ ደረጃ አትዝለል። አሁን እናንተ ከትዳር በፊት ያለ የፍቅር ግንኙነት ላይ ናቸው አይደለ? ስለዚህ እሷ ያንተን ሳይሆን አንተን ነው የምትፈልግ። አታስተምራት፣ ምንም አታርግላት እያልከኝ ነው? አዎ አይም ነው መልሴ። ማን ነው? ቆይ ምን ይሆንሽ? ምንድነው እንደዚህ መዝለቅ?
ምን እንደሆነ ነበር የጠበቀው? ምን እያደረግሽ ነው? ይኸውልሽ እኔ ማቃት ሲና እንደዚህ አይደለችም። እኔን ከኔ ቀማኸኝ፣ ሲናን እኮ ያሳጣኸኝ አንተ ነህ። ይኸውልሽ እማልዋሸሽ ነገር ዛሬም ቢሆን አፈቅርሻለሁ፣ ግን የህይወት መንገዳችን አልቀናም። በቃ እባክሽን እንባሽን ማየት አልችልም። አውቃለሁ ምንም የማለት መብት የለኝም፣ ግን ደግሞ ተይኝ። እርሺም እንዳልልሽ ቲሸርት ለብሰሽ ሳይ በጣም ደስ አለ። እንደረሳክ ብዙ ምክንያት ቢኖረኝም አንተ ግን ተስፋ መቁረጥ አልቻልኩም። እኔ በፍቅር ወይም ደግሞ ፍቅር በእኔ ተስፋ ይቆርጥም። ታዲያ ቆይ እንደዚህ የመቀጠል ነው ሀሳብሽ? ለማንኛውም ላባከንኩብሽ ጊዜ በጣም ይቅርታ። ይኸውልሽ አሁን የመጣሁት ሰርጌን ልጠራ። ከዚህ በኋላ አንቺ ቢሆን ህይወትሽን እንድታስተካክል ደስ ይላል። ሁሉን ነገሩን ያጣሰብኩ በመሄድ አታስፈራራ። ይልቅን የጋለን ስታታበለሽ ኢት እሺ፣ ግን ቢያንስ ሰርጌ ላይ ሄደልኝ ምንድን ነው? ምን ባስቀይም ነው ከፍቅረኛ ጋር ልትለያየኝ አሰብከው? መቼ ሞከርኩኝ? ቆይ እኔ እናንተ ምንና ምንድን ነን እንዴ? ወንድምሽ ነኝ፣ እህቴ ነሽ። ቆይ ታዲያ ለልደት ቀን የተነሳነው ፎቶ እንደ ፍቅረኛ ኤዲት አድርገው የላክለት ለምንድን ነው? አረ እኔ ባለፈው ምግሬን ወለም ያለኝ ቀን አዝለስ ታስገባኝ ቪዲዮ አስተካክለ እየቀረስክ ነበር። እኔ ሞኛ ደግሞ አልጋ ድረስ ካልወሰድኩሽ ስትለኝ ይሻልኩ። ይኸውልሽ ስሚኝ ሊሊ፣ ሰማኛለህ? እስከዛሬ ድረስ ብዙ ነገር እየሰማሁ ዝም ያልኩ ወንድምነትን ብዬ ነው። እሺ አሁን ግን ይበቃል። ድጋሚ አጠገቤ እንዳትደርስ። አሁን ሁሉም ነገር ሰላም ይሆናል። ምን ተጠቀምክኛ ስለተጣላ? ፍቅረኛን ከጥፋት መታደግ ግዴታዬ ነው። ትሰማኛለህ? እውነቱን ማወቁ አይቀርም። እኔ እስካለሁ አታስብ፣ አታውቅም፣ ተስፋ ቁረጥ። ይኸውልህ እኔ ተስፋዬ በእውነት አምላክ፣ እውነቱ ሲገለጥ ማለት ነው እሷ ሰላሟን ታገኛለች። አንተ ግን አፍረን የምትመለሰው። ምን ማለት ነው? ሲጀመር ለማይገባው ሰው ማስረዳት ድካም ነው ትርፉ። መሀይም ነህ እያልከኝ ነው? እንዴ ያላልኩትን አትስማ እንጂ። ያልከው እኮ እንደዛ ነው። ይኸውልህ ስማው፣ ሊሊ በጣም ነው የምታፈቅርህ። አንተ ደግሞ ቅናት ከአይምሮ በላይ ሆኖብሃል። ስለዚህ ተረጋጋ፣ እሷን እመናት። እንዳምና የምፈልግ ከሆነ ካጠገባችን ራቅ። አንተ እያለ ጥርጣሬ ማስወገድ አልችልም። ለእኔ እሷ ከየትም በላይ ነች፣ አስብበት። እኔ አስቤ ወስኛለሁ። አሁን ፍቅሬ ስለተናደደች ሂጅ ላረጋጋት። አንተ ቅናት አውሯል። እሺ እኔ ባልመጣም ከሌላ ሰው ጋር መጣላት አይቀርም። ከፍቅር ቅናት አይብለጥ በእናትህ።